ልጅ ከበላ ከጠጣ ጤና ይስጥልኝ የቻናሌ ተከታታዮች፣ ይህ ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ቻናሌ ላይክ እና ሰብስክራይብ በማድረግ ጀምሩ። በተለያዩ ማህበራዊ ሚዲያ ላይ የምናቃት ሰላም ዛሬ ደግሞ በወላጆቻችን መታለች። ወላጆቻችንን ምን አርጉ ነው የምትላቸው? እደጉ እያለች ነው። ለማንኛውም ቪዲዮዋን ሰምተን እንመለስ። በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ፣ በጣም ደባሪ ናችሁ። ግሬ ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ፣ በጣም አላደጋችሁ። እንዴት ልጅ ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ። ቆሎ ይብላ ችግር የለም፣ ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማን ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው። ሰንበዴልስ ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁ። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ ማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይህንን ጀኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ። እና እባካችሁ በሽታችሁን ለግላችሁ ያዙት። እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። እኔ ምለው ወላጆቻችን ደግሞ ምን ያደርጉ? እሷ እንደምትለው ማደግ አለባቸው። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ስጠው። ቪዲዮ ሲን ደግሞ እዚህ ጋር የምትመለከቷት ልጅ ከጮኛ የወለድኳቸው 2 መንታ ልጆች የሱ አይደለም የሚል ውጤት ይዞ መጥቷል። ዲኤንኤ እያለች ነው እና በዲኤንኤ ላይ ቅሬታ አላት። እኔ ከሱ ውጭ ከማንም ጋር ተኝቼ አላቅም እያለች ነው። ለማንኛውም የነበረውን ሁኔታ ምን ይመስላል አይተን እንከታተል። ኮሜንታችሁን መስጠት ትችላላችሁ። በጣም ተነገጥኩ። ስማሙል ከባድ ጊዜ፣ በጣም ከባድ ልል ከምችለው በላይ በጣም ከባድ ጊዜያትን አሳለፍኩ። አስመሰልኩ በጣም ብዙ ሰው ጋር ጥሩ የሆነ ነገር እያስመሰልኩ በቃ በስመ አብ ወልድ መንፈስ ቅዱስ ማሰብ አልፈልግም። መጀመሪያም ስትተዋወቁ አላማሽ የነበረው ያው እሱ ከውጭ ስለመጣው ያው ጓደኛው ሲያስተዋውቀሽ ያግዘኛል ይረዳኛል እንጂ ትዳር ይሆነኛል ብለሽ አይደለም ማለት። አጋጣሚ እንደዛ ነበረ። ሁለተኛ ያው እንደነገርኩክ ነው ጓደኛም የለኝም፣ ብቻዬን ነው መኖረው፣ ቤት ተከራይቼ ምናምን ነገር። ስራም ቀዝቀዟል። ፕላስ ደግሞ ጓደኛ የለኝም። መጀመሪያው ተመቻችተናል እኔና እሱ ያው እርግጠኛ ነኝ ያ የነበረው ነገር ያው እሱም ጓደኛ የለውም፣ ልጅ የለው፣ ቤተሰብ አለው፣ ግን ያው ጓደኛ የለውም፣ የራሱ የሆነ ቤተሰብ የለውምና ያስተካክላል፣ የነገረኝን ነገር እውነት ያረግ ይሆናል በቃ በሚለው አብሬ ያሳለፍኩኝ። ሁለተኛ ሲመጣም 4 ወሩ ሲቆይ አወራን፣ በጣም አወራን ምናምን ነገር ችግር የለውም እያለኝ በቃ አብረን እናሳልፋለን። ልጅ ብትወልጂልኝ ኪያዬ እንደው ምን አለ አንድ ሴት ልጅ ብትሰጪኝ ይላል ሁሌም እና እንደውም ምናልባት የኔ ችግር ይሁን እንዴ ካሁን በፊት ጓደኞች ነበሩኝ ከአንድም 2 አልወለዱልኝም፣ እንዴት የራሴ ችግር ሊሆን ይችላል እስኪ እንመርመር ምናምን ተብለን ራሱ ያኔት ቀጠሮ ሁሉ አስይዘን ነበር። ልንገርክና በመመጣበት ቀን እኮ ፔሪድ የመጣው 9ኛ ቀን ነው የምትመጣው። ወይኔ እግዚአብሔር በሰጠነ የተመቻቸ ቀን ላይ ነው የምትመጣው እያልኩት አጋጣሚ እሱ መጣ። ከመጣ በኋላም እየተመራረቀን ጸልየን ምናምን ብዙ ጊዜ እንጸልያለን። እዛም ተመርሜር ያለው አፍሪካ ሚስት ጋር በመትሄድበት ሰዓት 5 ቀን ሲቀረው መድኃኒት እንሰጣለን ብለውት ነበር እነሱ። ሰጡት መሰለኝ። አዎ ሰጥተውኛል አለኝ። ከዛ በቃ ግንኙነት አረግን ብዙ ቀን። ከዛ አረገዝኩኝ ማለት ነው። ማርገዜን ያወቅኩት በ19ኛ ቀኔ ነው።
19ኛ ቀን የገብሪ ቀን ነው ትዝ ይለኛል። አሁን በጣም ደነገጥኩኝ። ደስም አለ የሚገርም ነገር በጣም ስለምወደው መውለድ እፈልጋለሁ። በነገ 50% ነው ማምነው የራሴ ልጅ እንደሆነ ምናምን ማለት ሲጀምር እንዴ ለምንድን ነው እንደዚህ የምትለው? በኢየሱስ ስም አንተ እንደዚህ አትበል። ዲኤንኤ የሚባል ነገር እኮ አለ አይደል እንዴ? ከተወለደ በኋላ የሌላ ሰው ከሆነ ለዛ ሰው እናገራለሁ እንጂ ላንተ ለምንድን ነው ልጅ ነው ብዬ አንተ የምናገረው? ነገ እኮ ፊት ይናገራል። ነገ እኮ በዲኤንኤ አንተ የሰለጠነ ሀገር ነው የምትኖረው። እዚህ ሀገር መተ በዲኤንኤ አስወጣቸዋለሁ ልጆቼን ሁሉ ትላለህ አይደል? ያኔ እኮ በኤምባሲው አማካኝነትም እኮ ይመረመራሉ። እዛም ሳኔር ደግሞ ሳያድጉ በፊትም እዚሁ በቃ ከፕሮሰሱ በፊትም ደግሞ ማስመርመር ትችላለህ። እባክህ እንዲያትበል ጥሩ አይደለም፣ ለአፍ ራሱ ጥሩ አይደለም ምናምን ነገር እያልኩት እንደዛውም ሆኖ ግን ሐኪም ቤት አብረን ነው የምንሄደው። ይሄ የእርግዝና መድኃኒቶች አሉ አብረን ነው የምንገዛው። በቃ ብታይ ጥሩ ጊዜ ደግሞ እናሳለን። መንታ ልጆች እንግዲህ ጠየቁሽ ቤተሰቦቹ? ሌላ እህቶቹ ምን አመጡ? አልመጡም። ኦኬ እሺ። አንድ እህቱ ደውላልኝ እስከ ባለቤቷ እንኳን ደስ አልኩት። በጣም ተናዷል። በጣም ተናዶ በቃ እኔና አንቺን የሚያለያየን አልተ ምንድነው ይሄ የሚባለው ዲኤንኤ ነው እሰራልሻለሁ ምናምን ብሎ እንደዛቻ ነው ብቻ የሚናገረው። ለብዙ ሰዎች የሱን ችግር ትናገራለሽ? እሱ እኔ የሱን ችግር ያው አንዳንድ አለ አይደለ እንደዚህ የምንጣላቸው ምንም እስካሁን እንኳን በተረዳሁት ብዙ ነገር ትናገራለሽ አሳልፈሽ ማለት ለሰዎች ለቤተሰብ ለጓደኛ ነገር ልንገርሽ እኛንና ውስጣችን ንጹህ እንዲሆን እንድናምንሽ የዲኤንኤ ሳምፕል መስጠት አለብሽ ከልጆቹ አለችኝ። ማለት ከልጆቹ ዲኤንኤ የሚባለውን አዎ እንደውም እኔ በዛው የሚታዩ ሁሉ መስሎኝ ነበር። እሰይ ውይ ገላገለኝ በእግዚአብሔር ስም። ማለት እኔ ብዙም ግንዛቤው የለኝም የዲኤንኤ ማለት ከሰለጠና ሀገር ስለመጣች ምናልባት ይዛ የመጣችው እዛው የሚያሳይ ምናምን ነገር ነው መሰለኝ። ኡፍ እሰይ እግዚአብሔር ይመስገን። በማናክ ማካኝነት ልጅቷ ደግሞ ጋውኗን በፔስታል ነው ይዛ ያለች የሆነች ልጅ ነች። ከዛ መኝታ ቤት ተገባ ልጅቷና እሷ እኔ ነኝ ሁሉ ወላ እንትኑ ያስኩላቸው አፋን የጻኗን ያስኩኝ እያለቀሰች እንደው ማማ ያታልቀሽ ያይዞሽ እያልኩኝ ከዚህ ውስጥ ወሰዱ። ሁለቴ ከአንዷ ልጅ ላይ ወሰዱ። ከዛ ያው አይደንቲካል ናቸው ልጆች ተመሳሳይ ናቸው። ከአንድ ሰው መውሰድም ችግር የለውም ያው ተመሳሳይ ባይሆኑ ነው ይመስለኛል። ግን ቢሆንም አሁን ስንሰማ ግን ከሁለቱም ነው የሚወሰደው ይመስለኛልና ግን ያው ያሞኔ ከአንዷ ሁለቴ ተወሰደ። እኔ ነኝ አፍ ያስኩላቸው አይዞሽ እያልኩኝ ያው እግዚአብሔር በቃ የተሻለ ነገር ሊያመጣ ምክንያቱም ግልጽ ሆኖ ካሁን በኋላ እሱም በቃ ደስ ብሎት ልጆቼ ናቸው ብሎ በደንብ አድርጎ ሰፖርት እንዲያደርጋቸው ልጆቹን በጥሩ ሁኔታ እንዲንከባከብ ውስጡም ደግሞ እንዲጸዳ የኔም ውስጤ እንዲጸዳ ይሄ ነገር እንደው ምርጥ ነው ብለን ከህትየው አወራው ደስ አለኝ። እኔም በቃ ወሰዱ ልጅቷን መታ ስትወስ 3 ደቂቃ አልፈጀም። ወራው አድደ 2 ደቂቃ ምናምን በቃ ተወሰደ። 00% ነው የሚለው ልጆቹ አይደሉም የማሙሽ ልጆች አይደሉም አለኝ። በቃ ወደኩ ፌንት አረኩኝ። እኔ ቤት የነበረችው ልጅ አለች ውሃ ጨመረችልኝ። ለእህቴ ደወለች ቶሎ ድረሽ ይብላ። የነበረው ስሜት አጠየቀኝ። ልጆቼንም ማየት አልቻልኩም። በጣም ተነገጥኩ። ስማሙል ከባድ ጊዜ በጣም ከባድ ልል ከምችለው በላይ በጣም ከባድ ጊዜ አሳለፍኩ። አስመሰልኩ በጣም ብዙ ሰው ጋር ጥሩ የሆነ ነገር ያስመሰልኩ። በቃ በስመ አብ ወልድ መንፈስ ቅዱስ ማሰብ አልፈልግም። ውስጤን አውቀዋለሁ ግን ያዘንኩት በዚህ መሀል እንዳይጎዳ ብያስተብኩኝ ታውቃለህ። ልጆቼ ናቸው ብሎ ከኔ ጋር ሆስፒታል ሲንገላታ የነበረ ሰው በዛ ማነሰም ሲንከባከበኝ ነበር። በዛ ማነሰም የተሻለ ነገር ይሻልሻል ብሎ ቤት የተገራለኝ ሰው ነው። ያው የራሴን በጣም ጥፋት አለ። በጣም ምንድነው ማለት የራሴ ያለ መግባባት ከሱ ጋር መቀየር ያለ መቻሌ እሱን መምከር ያለ መቻሌ የራሴ ደግሞ እሱ ሲመጣ ነው የሚሰጠው ያለ ማለቴ አንድ ላይ ነው እሱ ሲመጣ የሚሰጥ ነው ያለ ማለቴ ይሄም እንደ አንድ ትልቅ ጥፋት ነው ታውቃለህ። ግን አልመጣልኝም። እኔ እዚህ ሰውዬ አሁን ሁለቱ መንታ ልጆቼ የሱ ነው ካልሽው ሰውዬ በፊት ሌላ ግንኙነት ነበርሽ? የለኝም። እርግጠኛ ነሽ? አዎ። እንደዛ ከሆነ እኔ አሁን ቅድምም ጠይቄሻለሁ እሱ መቼ መጣልሽኝ? ሰኔ ላይ ያል ሰኔ 1 ምናምን እንደዚህ የወር አበባዬ ቀርቶ አልሽኝ። አዎ ቀርቶ ማን ነው መጥቶ ከዛ አለቀ መጥቶ አልቆ በ9ኛው ቀን ሶ ይሄ ማለት እንግዲህ ሳይንሱ የሚለው ወይ የማርገዣ ጊዜ ነው ይባላል ብዙ ጊዜ ሶ
መጥቶ እሱ ከኔ ጋር ግንኙነት አደረገ መደዳውን አልሽኝ አይደለ? ከዛ በኋላ ሄጄ ቼክ ሳደርግ ግን የስንት ሳምንት ነው የተባልኩት አልሽኝ? የመጀመሪያ የአልትራሳውንዱ ሐምሌ 2 ላይ ሐምሌ 2 ላይ የ47 ቀን ከሰኔ እስኪ ግን ኤግዛክት የሆነ ቀናቶች ምናልባት እኔ ስላላወቅኩኝ ነው። አሁን እንደምረው ካልሽ ለምሳሌ ሰኔ 1 አልሽ ከሰኔ 1 እንበለው እሺ ሰኔ 1 ይብቃ እንደው የመጀመሪያው ሰኔ 16 አርገዋ ፔሪድ የቆመበትን ሰኔ 16 አርገዋለ። እሺ ሰኔ 16 ስትቆጥረው ወደ ፊት ለፊት ሐምሌ 2 ላይ ሐኪሞች ደግሞ 3 ቀን የሚጨምሩት ነገር አለ። ከሰኔ 16 ማ እስከ ሐምሌ 2 ከሄድን ጭራሽ እዛ ጋር 10 ምናምን ቀን ያለሽ እዛ ጋር እኔ ግን ኤግዛክት የሆነ ቀኑን አላውቅም ያለ መሰለኛ አንጭ እንዴ እያየኑ ነው። እሺ አሁን እኔ ብዙ ቀናቶቹ ምናምን ነገር ከመረበሽ ከአንዳንድ ነገሮች የተነሳ ብዙም ቀናቶቹን አላውቃቸውም። ግን በእርግጠኝነት መናገር ነገር ቆይ እንደዚህ እናድርግ። መቼ ነው የወራው ይቀራልሽ? እሱን በደንብ ታስታውሻለሽ ቀኑን? እስኪ ቆይ ሰኔ ቆይ ለምን እኔ አንድ ስልክ ላይ ደውዬ ላውር ላይ አርጌ እንዴ ያንቺን ሌላ ሰው ነው እንደሚያውቀው? አይ ረስቼዋለሁ። እንትኑን ላክልኝ ለምን አይደለም እዛ ጤና ጣቢያ የሚሰራ ዛሬ ምንድነው እሱ ሌላ ጊዜ ታስልኪዋለሽ። ችግር የለም። እሱ አይደለም ጥያቄ እኔ ቆይ እዚህም ማውጣት እችላለሁ። ቆይ እስኪ ፎቶ ላይ እሺ ጠይቀኝ እስኪ ቆይ ዝግ ነው ስልኬሽ። ይኸውልሽ እኔ መቼ ነው የወራው ይቀራልሽ? ሰኔ 17 ሰኔ 16 እሱ ሳይመጣ በፊት ፔሪድ መጥቶ አለቃልሽ። መቼ ነበር የመጣው? ሰኔ 16 ሰኔ 1 ከሱ ጋር ተገናኝቻለሁ ብለሽኛል እኮ። ምንድነው በእናትህ ሞት ቀኑ? ቆይ እስኪ እሺ ስለዚህ አሁን የምትፈልጊው ምንድነው? አሁንም ሲመጣ ማገኝበት ነገር የለም ምንም ነገር ብሎክ ሆኖብኛል። ለዛም ነው አንተ ጋር የመጣሁት። ምናልባት ይሄንን ነገር አይቶ እህቶቹም ካዩ ደውለውለት ባንተ አማካኝነት አንተ አልሄድም እንኳን ሚዲያ ላይ ቢል እንኳን ሰዎች ትልልቅ ሰዎች ባሉበት አማካኝነት በትክክለኛነት በሐቅ በቃ ማንኛውም ሰው በሐቅ አረላ ሰርቶ ማንነቱን የሚያውቀው ወደ እኔ እንጂ ከቤት ለቤት ተወስዶ ምናምን በሪጅተ እንደዚህ ምናምን ነገር አይደለም። ሁሉም አግባብ አለው። እኔ እንደውም ወዲያው የሚታይ መስሎኝ ነበር ደስ ያለኝ እና በአግባቡ አይቶ ልጆቹን ይርዳ ይድረስላቸው። በቃ ተረጋጊ ነው አይዞሽ ነው ልጆቹን አላያቸው ነበር እነዛን ሁለት መንታ ልጆች አይ ቲንክ የዛን ቀን ነው የዲኤንኤ ናሙና የሰጠንለት ነው ያያቸው። እንደው ምን ተሰማ? በጣም ነው የሚያሳዝኑት። በእናት እውነቴን ነው የምልህ በጣም ነው የሚያሳዝኑት። በጣም የዛን ቀን ነው ያዩዋቸውና ያን ነገር አላው ልጆች ቢሆኑም ባይሆኑም ነው የምልህ እነዚህ ልጆች አልጥላቸውም። እኔ ስለ እውነት ነው የምልህ እግዚአብሔር ነው የምልህ ቢሆኑም ባይሆኑም ችግር የለብኝም። እኔ በጣም ነው የሚያሳዝኑት በጣም እና እኔና እሷ ደግሞ እኔና ኪያ ደግሞ እኔ እንጃ በዚህ አይነት መልኩ እንገናኛለን ብዬ አላሰብኩም። በቃ እኔ ነገሮች ቀላል ነበር የሚሆን ነው ያልኩት። እኔና እሷ ገፍታ ሄደች አለ እንደ ይሄን ያልና በቃ አልመሰለኝም። በቃ እኔ ቢሆንም ባይሆንም ችግር የለብኝም። ሆኖ ካሁን ደግሞ ምንም ችግር የለውም። የእግዚአብሔር ፍጥሮች እኮ ናቸው አንተ እና አሁን ደግሞ የኔ ልጆች ቢሆኑ በጣም ደስ ነው የሚልህ። ባይሆንም ደግሞ ማለት እኔ ችግር የለብኝም። እኔ እነዚህ ልጆች እስከመጨረሻው ድረስ አሁን እኮ በቃ አሁን ውጤቱ እዚህ ውስጥ አለ። ምንም ቢሆን ምን ይሰማል? እኔ ቢሆኑ ደስ ይለኛል። በጣም ደስ ይለኛል። ባይሆኑም ደግሞ ማለት እስከመጨረሻው ድረስ አብሬያቸው ነኝ ያለሁት። እኔ አብሬያቸው እንደው ወዳጅ ዘመድ ቤተሰብ ምን አላችሁ? እኔ ያው ቤተሰቦቼ እኔን ካለው ነገር አንፃር ማለት ሚዲያ ላይ ወጥቶ ይሄንን በእንደዚህ አይነት መልኩ አባተ ነክ አባተ አይደለም የሚለው ንትርክ ውስጥ መግባቴ በጣም አናዷቸዋል። ማለት ለምን አልነገርሽንም? 8 ወር ሙሉ ይሄን ደብቀሽ ጥሩ ህይወት እንደምትኖሪ አርገሽ ለኛ ነግረሽን አሁን ላይ ለምን ወጣሽ? 8 ወር የደበቅሽው ለምን ለኛ ነገርሽን እኛ አግዘንሽ ስራ እየሰራሽ ለምን አትኖሪም ነበር? ማለት ከሱ ጋርስ ደግሞ ለምንድነው ተነጋግረሽ ያልፈታሽው? ጥሩ እንደሚሆንልሽ እመኛለሁ። ጥሩ እንደሚሆንልሽ እርግጠኛ ነኝ። እርግጠኛ ሳትሆኚ አትወጪም። ግን ቢሆንም ያው እስከሚወጣ ድረስ ውጤቱ እስከሚወጣ ድረስ እናቴ በጣም ጭንቅ ውስጥ ናት። አሁን ለራሱ ስንቴ እንደደወለች ራሱ ቅድምና ለዛ ነው። አንተ ጋርስ ዮናስ? እኔ ስለ እውነት ነው የምልህ። እኔ ማዘር እውነቴን ነው የምልህ። እኔ አልዋሽም እና እሷ ራሱ በቃ ምን አለበት እንደው እነዚህ ልጆች ያንተ ልጆች ቢሆኑልህ ነው በቃ የምትለው ነገሮች ሁሉ ቢገለበጥና ያንተ ልጆች ቢሆኑ ምን ነው በቃ
ቀን በቀን የምትለኝ ነው የምልህ። ቤት ስገባ ማታ በተለይ ቀጸለ ያለው ቢሆኑ ስለዚህ ነው ሁሉም ሰው የሚለው ቤተሰብ ራሱ። እሺ ወንድሜ ለሷ ምላሽ ለመስጠት ነው የመጣው። ምክንያቱም የዘር ጉዳይ ነው ይኸውልህ፣ የዘር ጉዳይ ነው አትክደው ምንም ሆነ ምንም ብቻ ብዙ ነገር ተብሏል ሶሻል ሚዲያም ላይ ምናምን። በቃ የማያውቅም ሰው ዝም ብሎ ኮሜንት ይሰጣል ምናምን አይደለም። አሁን መጨረሻ ላይ ማየት አለብን። አሁን ይነጋል እንዴ እኔ መጀመሪያ እንዴ እግዚአብሔር በሚያውቀው ነው የምልህ። ማንም ይቀየር ነገር የለም ይሄን ነገር ማንም። አንተ በጣም እኮ ትልቅ ነገር እኮ ነው የዘር ነገር ይካዳል እንዴ? እንዴት ነው አንተ ሰውን ፈጥረ እንዴት ነው የምትክደው አለ እንዴ? ለዛ ምላሽ ለመስጠት ሆነ የመጣሁት። ውጤት ልንሄድ ነው ማለት ነው። አሁን የመጨረሻ የሚባለው ሰዓት ላይ እንገኛለን። በኢትዮጵያ ፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በፎረንሲክ ምርመራ ዋና መምሪያ ይላል ለእዮሃ ሚዲያ አዲስ አበባ በእዮሃ ሚዲያ አመልካችነት በአቶ ዳዊት በረከት ማለት የዮናስ የፓስፖርት ታውቂያለሽ ይሄ? አዎ የልጆችም ስም በዚህ ነው ያደረኩት እና በህፃን ሄርሞን ዳዊት እና በዮስቲና ዳዊት መካከል ባለው የአባትነት ክርክር የዲኤንኤ ምርመራ ጉዳይ በቁጥር ተብሎ ቁጥር ተጠቅሷል። ዓመተ ምህረት ምርመራ እንዲደረግ መጠየቃችሁ ይታወቃል። ስለዚህ በጠየቃችሁት መሰረት ምርመራውን አጠናቀን ቁጥሩ ተብሎ የፌዴራል ፎረንሲክ ቁጥር ተጠቅሶ የሆነ የምርመራ ውጤት መግለጫ 2 ገጽ በዚህ ደብዳቤ ሸኝነት መልሰን የላክን የምርመራ ውጤት መግለጫውን የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማህተም ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። በፌዴራል ፖሊስ ወንጀል ምርመራ ቢሮ የፎረንሲክ ምርመራ ምክትል ዋና መምሪያ የሚለው ማህተም ከሌለ ትክክል አይደለም የሚለው ይሄው ማህተቡ ለተመልካቾች ቀረብ አድርጋችሁ አሳያቸው። ስለዚህ በኢትዮጵያ ፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ የፎረንሲክ ወንጀል ምርመራ ቢሮ የፎረንሲክ ምርመራ ምክትል ዋና መምሪያ ይላል። የላኪው ቁጥር ያው እኛ የላክንበት ቅድም የህፃን ሄርሞን ዳዊት ናሙና የላብራቶሪ መለያ ቁጥር አለው ኬኤ ተብሎ የተጠቀሰ የህፃን ዮስቲና ዳዊት የናሙና የላብራቶሪ ምርመራ ኬኤ የሚለው የተጠቀሰ አለ። የአቶ ዳዊት በረከት የናሙና ምርመራ የላብራቶሪ መለያው ኬኤ ተብሎ የተጠቀሰ አለ። ናሙና የተወሰደበት ቀን በ25/2/2017 አልነበረ የሰጣችሁት። ከዛ በኋላ እንግዲህ ተጠናቆ ምርመራው በዚህ መሰረት ይፈውናል ማለት ነው። አቶ ዳዊት በረከት አንደኛ ህፃን ሄርሞን ዳዊትና ሁለተኛ ህፃን ዮስቲና ዳዊት ወላጅ አባት መሆን አለመሆናቸው እንዲረጋገጥ ነው የተጠየቀው። ስለዚህ የምርመራው ሂደት የአባትነት ልጅነት ወይም ዝምድና የዲኤንኤ ምርመራ ለማከናወን ከአቶ ዳዊት በረከት እና ከህፃን ሄርሞን ዳዊትና ከህፃን ዮስቲና ዳዊት ከአፍ ውስጥ የሚወሰድ ምራቅ እና የጉንጭ ህዋስ ተመርማሪ ናቸው። በዲኤንኤ ምርመራ ባለሙያ ተሰብስበዋል። ቤተሰባዊ ዝምድና ለመለየት የሚያገለግሉትን የዲኤንኤ መለያ ክፍሎችን በሙሉ ተጠቅሰዋል። በመጠቀም ተባስተዋል። የተባዙት የእያንዳንዳቸው ከላይ የተጠቀሱት የግለሰቦች የዘረመል መለያ ምልክቶች ከተለዩ በኋላ የተለያየ ሶፍትዌሮችን በመጠቀም የማወዳደርና የመተንተን ስራዎችን ተከናውነዋል። ከላይ የተዘረዘሩትን የምርመራ ሂደት ትክክለኝነት ለመቆጣጠር የሚያስችሉ የታወቁ ማወዳደሪያውና መቆጣጠሪያ ናሙናዎች ጥቅም ላይ ውለዋል ይላል። የምርመራ ውጤት ከላይ በተጠቀሰው የምርመራ መሰረት ከአቶ ዳዊት በረከት የተወሰደው ዲኤንኤ ወይም ዘረመል ከእያንዳንዳቸው አንደኛ ከህፃን ሄርሞን ዳዊት እና ሁለተኛ ከህፃን ዮስቲና ዳዊት ከተወሰደው የዲኤንኤ ዘረመል ጋር ተመሳክሮ አቶ ዳዊት በረከት የእያንዳንዳቸው አንደኛ የህፃን ሄርሞን ዳዊት ሁለተኛ የህፃን ዮስቲና ዳዊት ወላጅ አባት የመሆን እድላቸው ዜሮ ነው። ተረጋጊ። ኖ አይዞሽ
ኖ ወይ ነኪያ እንደዛ አይደለም። ነይ እንደዛ አይደለም። ተነጋግረን ቅድም ኖ ወይ ማን ተነጋግረን ይላል። ኮዱን ያስቆይ ተረጋጊ ኪያ እንደሱ አይደለም። ኖ ይኸውልሽ ቆይ ተረጋጊ ተዋት ቆይ ኦ ማይ ጋድ ነግሬሻለሁ እኮ እኔ እንደዛ ኦ አሬ ልታኙላ ላይ በቃ ማን አንተን መዳን ያለ እኔ አብሬሽ አገባሻለሁ እንጋባለን ገና ማርያም እንጋባለን አገባሻለሁ ትንሽ እስክንረጋጋ ነበረ። ኪያ ታስተላልፍ መልእክት ካለሽ? እኔ በቃ የማስተላልፈው ነገር አዝናለሁ ዮኒ። ምንም ችግር የለውም። በእኔ በኩል ችግር የለውም። ደውል። እሺ አንተም ቤተሰቦቼንም ይቅርታ ጠይቃለሁ። በዚህ አጋጣሚ ተመልካቾቻችን እናንተንም ይቅርታ ጠይቃለሁ። ከዛ በተረፈ ዮናስን ይቅርታ ጠይቃለሁ። ቤተሰቦቼን፣ እህቶቼን በቃ ድጋሚ ይሄ ነገር ተበላሽቷል። በስተመጨረሻ ተበላሽቷል ማለት ምን ማለት ነው? ማን ያበላሸው ነው ጥያቄው። የቱ ጋር የተበላሸው ነው? ለማንኛውም መጨረሻ ላይ ምን ሆነ መሰላችሁ? ወንድየው ልጅ ሁለቱም ልጆች የሷ አይደሉም፣ ድጋሚ ዲኤንኤ መመርመር አለበት የሚል ሐሳብ ይዞ መጥቷል። በቀጣይ ለሁለተኛ ጊዜ የሚደረገውን የዲኤንኤ ምርመራ ጭምር አንድ ላይ አድርገን በቀጣይ አዲስ ቪዲዮ ሰራላችኋለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።